ሰው ማለት የሰከንዶች፣ የደቂቃዎች፣ የሰዓቶች፣ የቀኖች ስብስብ ነው። አንድ ቀን ባለፈ ቁጥር ከፊል አካላችንን እያጣን ምንም ሳናውቀው ከዕለታት አንድ ቀን ከዱንያ ተነስተን እንሄዳለን፣ እንጠፋለን፣ እንረሳለን። ከምድር በላይ መኖራችን ቀርቶ ከምድር ስር አፈር ለብሰን እንኖራለን። የምስጥ ቀለብ እንሆናለን። እነሆ ወደ ኋላ ማንነታችንን መለስ ብለን ካየን ካጠናን ከተወሰነ ጊዜ በፊት ምንም አልነበርንም። ከጊዜ በኋላ የእናቶቻችን ማህፀን ውስጥ ለ9 ወራት ቆይተን ወደ ዱንያ መተን የሕፃንነት ዕድሜን ጨርሰን ጎረምሳ ጎልማሳ ሆነን አርጅተን እንሞታለን። የማይቀር ሁሉም የሚያልፍበት ሂደት ነው። የነገ ማንነቱን መካድ የሚፈልግ ሰው የትናንት ማንነቱን ይካድ። ቅጽበቶች፣ ሰከንዶች ለደቂቃዎች፣ ደቂቃዎች ለሰዓቶች፣ ሰዓቶች ለቀንና ሌሊቶች፣ ቀንና ሌሊቶች ለዓመቶች፣ ዓመቶች ለሞት ያቀብሉናል። ሞት ለቅያማ ፍርድ ሜዳ ላይ እንድንቆም ያደርገናል። ያኔ ደግሞ እርቃናችንን ያላስተርጓሚ ወንጀላችንን ትከሻችን ላይ ተሸክመን ስንቆም አወለም ኑዐምሚርኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዚር እንባላለን። አስጠንቃቂ አላክንላቸውም እንዴ? ማስተዋል፣ ማገናዘብ፣ መማር፣ መገሰጽ የሚችል ሰው የሚገሰጽበትን የሚማርበትን ዕድሜ አላኖርናችሁም እንዴ? የሥራችሁን ዋጋ እንኩ ቅመሱ። በዳይ ዛሬ ረዳት የለውም የሚባልበት ከባድ ቀን ሰከንዶች፣ ደቂቃዎች፣ ቀኖች፣ ወሮች ያቀበሉን። ማንም ባለበት ቆሞ አይቀርም። እየተጓዘን ቀንና ሌሊት እያስጓዙን የሠራነውን ሥራ ይዘው እየሄዱ ነው። ካዝናዎች ናቸው። የሞላንባቸው ነገሮችን ይዘው ይሄዳሉ። ነገ ካዝናው የምንከፍተው ራሳችን ነው። ኸይር ከሆነ እንኮራበታለን፣ ሸር ከሆነ እናፍርበታለን፣ ዋጋውንም እንቀምሳለን። ያ አዩሃ ናስ ኢተቁ ረበኩም ወኽሸው የውመን ላ የጅዚ ዋሊዱን ዐን ወለዲህ ወላ መውሉዱን ሁወ ጃዚን ዐን ዋሊዲህ ሸይአ ኢነ ወዕደላሂ ሐቅ ፈላ ተጉረነኩም አልሐያቱ ዱንያ ወላ የጉረነኩም ቢላሂል ገሩር ብሎ አላህ መክሮናል። እናንተ የሰው ልጆች ሆይ ጌታችሁን ፍሩ፣ ሕጉን አክብሩ። ወኽሸው የውማ በፊት ለፊታችሁ ከባድ ቀን አለ፣ ፍሩት። በዛ ቀን ልጅ ለወላጁ ወላጅም ለልጁ ምንም አይጠቅምም። የአላህ ቃል እውነት ነው። ዱንያና ሸይጣን አያታልሏችሁ ብሎናል። በአንድ አንቀጽ ብዙ ነገሮችን መክሮናል አላህ ተባረከ ወተዓላ። አላህን እንድንፈራ፣ የቅያማን ቀን እንድንፈራ፣ የአላህ ቃል እውነት እንደሆነ እፊቱ እንደምንቆም በሠራነው ሥራ ሁሉ እንደምንጠየቅ ነግሮናል። ይሄን አውቀን እርግጠኞች ሆነን እንዳንዘጋጅ ደግሞ እንቅፋት የሚሆኑብን ነገሮችም ፈላ ተጉረነኩም አልሐያቱ ዱንያ ወላ የጉረነኩም ቢላሂል ገሩር ብሎ ማንነታቸውን ነግሮናል። ዱንያ አታታልላችሁ። ዱንያን ለማስተካከል እየጣራችሁ አኼራችሁን አታበላችሁ። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا. أما بعد أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله بارجوي الله يعزكم بمتاجز يكلكلاችሁን በመከልከል የሚገባውን ፍራቻ ፍሩት። ለአኺራ ጉዟችሁን ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት እንደሆነ እወቁ። የአላህ ባሮች ሆይ ምንም ሳይታወቀን አንድ ድፍን ዓመትን ሸኝተናል። የሚይዘውን ይዞ ሄዷል። ሌላ አዲስ ዓመትም ውስጡ ላይ የተለያዩ ነገሮችን ይዞ ወደኛ እየመጣ ነው።
በዚህ መሃል እኛ የት ነው ያለነው? ያለፈውን ዓመት በምን መልኩ አሳለፈን? ለቀጣዩ ዓመትስ ምን ሰንቀናል? በምን መልኩ ለማሳለፍ ተዘጋጅተናል? እነሆ የተፈጠርነው ለመብላት፣ ለመጠጣት፣ ሲደክመን ለመተኛት ብቻ አይደለም። አላህ ተባረከ ወተዓላ የተለያዩ ነገሮችን ፈጥሮ የሰው ልጅን አልቆታል፣ አክብሮታል፣ አክብዶታል። ጀነትና ጀሀነምንም የፈጠረው ለሱ ነው። ጀነትና ጀሀነም ይጠብቁኛል የሚል ሰው ጊዜውን በዋዛ ፈዛዛ ሊያሳልፍ ፈጽሞ አይገባም። መምጣቱ የማይቀር ከባድ ቀን ከፊት ለፊታችን የመጣ ነው። ሞት ለማንም አይቀርም። ከሞት በኋላ ተነስቶ በሥራ መጠየቅ ለማንም አይቀርም። ሞት ያለበት የሚጫወት ግዴታን ከመወጣት ወደ ኋላ የሚል የተከለከለውን የሚዳፈር የአቅል ችግር ያለበት ብቻና ብቻ ነው። እሳትን፣ መርዝን፣ አውሬን ከምንፈራው በላይ ለእሳት የሚዳርግን ወንጀል፣ ጥፋት ልንፈራ ልንጠነቀቅ ይገባናል። እኛ የሰው ልጆች ምንም አላህ ከፈጠራቸው ፍጥረታት ውስጥ የላቀን የተከበረን ፍጡሮች ብንሆንም ሰው ማለት የሰከንዶች፣ የደቂቃዎች፣ የሰዓቶች፣ የቀኖች ስብስብ ነው። አንድ ቀን ባለፈ ቁጥር ከፊል አካላችንን እያጣን ምንም ሳናውቀው ከዕለታት አንድ ቀን ከዱንያ ተነስተን እንሄዳለን፣ እንጠፋለን፣ እንረሳለን። ከምድር በላይ መኖራችን ቀርቶ ከምድር ስር አፈር ለብሰን እንኖራለን። የምስጥ ቀለብ እንሆናለን። እነሆ ወደ ኋላ ማንነታችንን መለስ ብለን ካየን ካጠናን ከተወሰነ ጊዜ በፊት ምንም አልነበርንም። ከጊዜ በኋላ የእናቶቻችን ማህፀን ውስጥ ለ9 ወራት ቆይተን ወደ ዱንያ መተን የሕፃንነት ዕድሜን ጨርሰን ጎረምሳ ጎልማሳ ሆነን አርጅተን እንሞታለን። የማይቀር ሁሉም የሚያልፍበት ሂደት ነው። የነገ ማንነቱን መካድ የሚፈልግ ሰው የትናንት ማንነቱን ይካድ። ትናንት ምንም አልነበርኩም እኮ ወደ ምንምነት ስመጣ ሕፃን ነበርኩ ላይ የምሸና ምንም የማላውቅ አሁንም ያለሁበት ሐል በዚሁ አይቀጥልም፣ ነገ ይቀየራል። ምንም አልነበርኩም ምንነቴን የማጣበት አፈር መሆንበት መበሰበስበት ጊዜ ይመጣል ልንል ይገባል። ለዚህ የሚያቀብሉን ሰከንዶች ናቸው፣ ቅጽበቶች ናቸው። ቅጽበቶች፣ ሰከንዶች ለደቂቃዎች፣ ደቂቃዎች ለሰዓቶች፣ ሰዓቶች ለቀንና ሌሊቶች፣ ቀንና ሌሊቶች ለዓመቶች፣ ዓመቶች ለሞት ያቀብሉናል። ሞት ለቅያማ ፍርድ ሜዳ ላይ እንድንቆም ያደርገናል። ያሃኔ ደግሞ እርቃናችንን ያላስተርጓሚ ወንጀላችንን ትከሻችን ላይ ተሸክመን ስንቆም አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዲር እንባላለን። አስጠንቃቂ አላክንላቸውም እንዴ? ማስተዋል፣ ማገናዘብ፣ መማር፣ መገሰጽ የሚችል ሰው የሚገሰጽበትን የሚማርበትን ዕድሜ አላኖርናችሁም እንዴ? የሥራችሁን ዋጋ እንኩ ቅመሱ፣ በዳይ ዛሬ ረዳት የለውም የሚባልበት ከባድ ቀን ሰከንዶች፣ ደቂቃዎች፣ ቀኖች፣ ወሮች ያቀበሉን። ማንም ባለበት ቆሞ አይቀርም። እየተጓዘን ቀንና ሌሊት እያስጓዙን የሠራነውን ሥራ ይዘው እየሄዱ ነው። ካዝናዎች ናቸው። የሞላንባቸው ነገሮችን ይዘው ይሄዳሉ። ነገ ካዝናው የምንከፍተው ራሳችን ነው። ኸይር ከሆነ እንኮራበታለን፣ ሸር ከሆነ እናፍርበታለን፣ ዋጋውንም እንቀምሳለን። ያ አዩሃ ናስ ኢተቁ ረበኩም ወኽሸው የውመን ላ የጅዚ ዋሊዱን ዐን ወለዲህ ወላ መውሉዱን ሁወ ጃዚን ዐን ዋሊዲህ ሸይአ ኢነ ወዕደላሂ ሐቅ ፈላ ተጉረነኩም አልሐያቱ ዱንያ ወላ የጉረነኩም ቢላሂል ገሩር ብሎ አላህ መክሮናል። እናንተ የሰው ልጆች ሆይ ጌታችሁን ፍሩ፣ ሕጉን አክብሩ። ወኽሸው የውማ በፊት ለፊታችሁ ከባድ ቀን አለ፣ ፍሩት። በዛ ቀን ልጅ ለወላጁ ወላጅም ለልጁ ምንም አይጠቅምም። የአላህ ቃል እውነት ነው። ዱንያና ሸይጣን አያታልሏችሁ ብሎናል። በአንድ አንቀጽ ብዙ ነገሮችን መክሮናል አላህ ተባረከ ወተዓላ። አላህን እንድንፈራ፣ የቅያማን ቀን እንድንፈራ፣ የአላህ ቃል እውነት እንደሆነ እፊቱ እንደምንቆም፣ በሠራነው ሥራ ሁሉ እንደምንጠየቅ ነግሮናል።
ይሄን አውቀን እርግጠኞች ሆነን እንዳንዘጋጅ ደግሞ እንቅፋት የሚሆኑብን ነገሮችም ፈላ ተጉረነኩም الحياة الدنيا ولا يغرنكم بالله الغرور ብሎ ማንነታቸውን ነግሮናል። ዱንያ አታታለላችሁ። ዱንያን ለማስተካከል እየጣራችሁ አኺራችሁን አታበላሹ። ዱንያን ለማሳመር በዱንያ ለመደሰት ለመዝናናት የጠላታችሁን የሸይጣንን ምክር አትስሙ። አኺራን ልትረሱ አኺራን ልታበላሹ የሚያደርጓችሁ ዱንያና ሸይጣን ናቸው ብሎናል። እነሆ ፀሐይ በጠለቀች ቁጥር መልሳ በወጣች ቁጥር አንድ ቀን ከህይወታችን እንደቀነሰ ከዱንያ ርቀን ወደ አኺራ እንደተጠጋን ልናውቅ ይገባል። ጥለነው የምንሄደውን ዱንያን ያለማን ያሳመረን ያስተካከለን ወደሱ የሄደን ያለውን አኺራን እውነተኛ ቤታችንን ባዶ ልናደርግ አይገባንም። ነቢያችን ሰለላሁ ዐለይሂ ወሰለም ኡጥሉቡል ኸይራ ደህረኩም ኩለሁ ዓመቱን ሙሉ ኸይርን ፈልጉ። እድሜ ልካችሁን ቀንም ሌሊትም ጁሙዓም እሁድም ሁሌም በሁሉም ቀን በሁሉም ሰዓት ኸይርን ፈልጉ። ወተዐረዱ ሊነፈሓቲ ረቢኩም ለጌታችሁ የረሕመት ስጦታ ራሳችሁን አቅርቡ፣ ተዋደቁ። የአላህን ረሕመት የአላህን እዝነት ምህረት ፈልጉ፣ ራሳችሁን ወዛ አቅርቡ። የአላህን ረሕመት የምታገኙበት ወደ ሆነ ኸይር ስራ ሂዱ። የአላህን ረሕመት ምህረት የምታገኙበትን መልካም ነገር አድርጉ። ለአላህ ተባረከ ወተዓላ የረሕመት ስጦታዎች አሉት። ከባሮቹ እሱ ለሻው ያድላል። አላህን ተባረከ ወተዓላ ገመናችሁን እንዲሰትርላችሁ በዱንያም በአኺራም እንዳያዋርዳችሁ ጠይቁት፣ ለምኑት። አላህን ተባረከ ወተዓላ የሚያሰጋችሁን የሚያሳስባችሁን ነገር ሁሉ ዞር እንዲያደርግላችሁ ከስጋት ነፃ እንዲያደርጋችሁ ለምኑት፣ ጠይቁት ብላ እድሜ ልካችሁን ዓመቱን ሙሉ የአላህን የረሕመት ስጦታ ከከጀላችሁ ከፈለጋችሁ ረሕመቱን የምታገኙበትን ነገር ሁሉ ካደረጋችሁ ፈለዐለ አሐደኩም ቱሲቡሁ ነፍሐቱን ፈላ የሽቃ በዕደሃ አበደን። ሁሌ የአላህን ረሕመት ለማግኘት የምትዋደቁ ከሆነ የምትጥሩ ከሆነ አንዴ ተሳክቶላችሁ የረሕመቱን ስጦታ ታገኙ ይሆናል። ከዛ በኋላ መቼም ዕድለ ቢስ አትሆኑም፣ አትከስሩም ብላ። ይሄን መች ነው የምናገኘው? ጁሙዓ ላይ ረመዳን ላይ ደስ ሲለን መሆን የለበትም። ኡጥሉቡል ኸይረ ደህረኩም ኩለሁ ዓመቱን ሙሉ ኸይር ፈልጉ፣ የአላህን ምህረት ፈልጉ፣ ይቅርታውን ፈልጉ። የአላህ ምህረትና ይቅርታው ተፈልጎ ነው የሚገኘው፣ ተለፍቶ ነው የሚገኘው፣ ዋጋ ተከፍሎ ነው የሚገኘው። እግር ተዘርግቶ ተተኝቶ አይደለም ፊርደውስ የሚጠየቀው ከጀሃነም ነፃ አውጣኝ የሚባለው። ምህረቱን አፉታውን ስጦታውን እኛ ልንፈልግ ሌት ተቀን ልንለፋ ልንጥር ይገባናል። ይሄን እንዳናደርግ ዱንያ፣ እረፍት፣ ሸይጣን፣ ጓደኛ፣ አጉል መጥፎ ተስፋ ሊያዘናጉን ይችላል። ይሄን እንዳናደርግም አላህ ተባረከ ወተዓላ በኢማን ስም ጠርቶ ያ አዩሀ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን ብሎናል። እናንተ አማኞች ሆይ ንብረታችሁ፣ ልጅና ቤተሰቦቻችሁ አላህን ከማስታወስ አላህን ከመገዛት ወደ እሱ ከመቃረብ የእሱን ምህረት ከመፈለግ አያዘናጓቸውም። ይሄን ያደረገ ከሳሪ ማለት እሱ ነው ብሎናል። ስንሞት ልጄ፣ ባለቤቴ፣ ዘመዴ፣ ወርቄ፣ ፎቄ አንልም። አይጠቅም። ሊጠቅም የሚችለው እዚህ ዱንያ ላይ ሆነን ነቅተን ፈልገን የሰራነው ኸይር ስራ ብቻ ነው። ያን እንዳናደርግ ደግሞ የሚያታልሉን የሚሸነግሉን እንቅፋት የሚሆኑብን ነገሮችን እንድንርቅ አላህ አዞናል። ያዝን ልንታዘዝ፣ ራሳችን ልናውቅ፣ የአላህን ምክር ልንሰማ፣ ከዱንያ ይልቅ ለአኼራ ልንጨነቅ ልንዘጋጅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ሐቀ ሐምዲሂ والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد، بخاري رحمه الله تعالى كنبي باستلالفه الحديث مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت بلا ጌታውን አላህን ተባረከ ወተዓላ የሚያስታውስና ጌታውን አላህን የማያስታውስ ሰው ምሳሌው በህይወት እንዳለና እንደ ሞተ ሰው ነው ብላ አላህን ተባረከ ወተዓላ በልብም በቃልም
በተግባርም ማስታወስ ሕያውነት ነው። ትክክለኛ መኖር ማለትም ይሄ ነው። በተቃራኒው ደግሞ በልብም በምላስም በተግባርም አላህን አለማስታወስ፣ አላህን መዘንጋት፣ አኼራን መዘንጋት፣ የዲን ህግጋትን ቸላ ማለት በቁም መሞት ነው። ሞቷል የሚባለው አላህን የረሳ ሰው፣ አኼራን የረሳ ሰው። ሕያው ነው የሚባለው ደግሞ በቃል በተግባር በልብ ሲሄድ ሲመጣ፣ ሲቆም ሲነሳ፣ ሲቀመጥ፣ የትኛውን ነገር ሲያደርግ ሲተው አላህን የሚያስታውስ ሰው ሕያው ማለት እሱ። ስንትና ስንት ሕያው ነኝ የሚሉ የተስተካከለ የተሟላ ህይወት ውስጥ ነው ያለሁት የሚሉ ሰዎች አሉ። ነገር ግን ሙታን ናቸው። አላህ የከለከላቸውን ካልተከለከሉ፣ ያዛቸውን ካልተገበሩ፣ ተው ያላቸው እምቢ ብለው ከተዳፈሩ፣ አትሄዱ ወደዛ ተመለሱ፣ አትቅረቡ እንዲህ አይነት ወንጀል እየተባሉ አይ ብለው የሚቀርቡ ሙታን ናቸው። ልባቸው ሞቷል፣ ስለ አኼራ አያስቡ። ጆሮአቸው ሞቷል፣ ስራውን አቆሟል፣ የአላህን ጥሪ አይሰማም። እኛ የምንኖረው ልባችን ሕያው የሚሆነው በዚክር ነው። ፈቢዚክሪላሂ ተሕየል ቁሉብ። አላህን ማስታወስ ሲኖር ነው ልቦች ሕያው የሚሆኑት። ልቡ ሕያው ያልሆነ ሰው ቢበላም ቢጠጣም ቢንቀሳቀስም ቢጮህም ሞቶ ነው ያለ። ቀንና ሌሊት ወደ አኼራ የምንጓዝባቸው መንገዶች ናቸው፣ ሂደቶች ናቸው፣ ፌርማታዎች ናቸው። በእያንዳንዱ ጉዞ ምግብ ያስፈልጋል፣ ቀለብ ያስፈልጋል። ቀንም ሌሊትም ጉዞ ያደረገን የዒባዳ ስንቅ ያስፈልገናል። ሌሊቱን ሙሉ ገፍለን አኼራን ዘንግተን ቀብርን ዘንግተን ጀነትን ጀሃነምን ዘንግተን ልናሳልፍ፣ ቀኑንም ሙሉ ዱንያን ብቻ እያሳደደን ልናሳልፍ አይገባንም። ቀንም ላይ ማታም ላይ ተጓዦች ነን። ተጓዥ ምን ጊዜም ስንቅ ያስፈልገዋል። ሀገሩ ላይ ቁጭ ብሎ አርፎ ካለ ሰው የበለጠ ስንቅ የሚያስፈልገው ተጓዥ ነው። ቀን በልቻለሁ ማታ አያስፈልገኝም፣ ማታ በልቻለሁ ቀን አያስፈልገኝም አይባል። ቀን ሰግጃለሁ ማታ አልሰግድም፣ ማታ ሰግጃለሁ ቀን አልሰግድም አይባልም። ቀንና ሌሊት ወደ አኼራ መጓዣ መንገዶች ናቸው። መንገድ ላይ ስንቅ ያስፈልጋል። ያለ ስንቅ ልንጓዝ አይገባንም። ጉዞ እንደምንም ሊጠናቀቅ ይችላል። ከጉዞ በኋላ የሚከብድ ረሃብ ያለበት፣ ችግር ያለበት፣ ስቃይ ያለበት ህይወት አለ አኼራ። እዚህ ከዘራን ከሰራን እዛ ተከብረን እንኖራለን። እዚህ ሰዎች ሲዘሩ ከተኛን ከተጫወተን ጥለነው የምንሄደውን ብቻ ማልማት ላይ ከተጠመደን ነገ እንቆጫለን። ቁጭት አይጠቅምም፣ ጣት ያስበላል። ጸጸቱ ቁጭት ራሱን የቻለ ስቃይ፣ መከራ፣ አዳብ ይሆናል። ከሐሰኑል በስሪ እንደተነገረው ቀን እንግዳ ነው። እንግዳ ደግሞ መሄዱ አይቀርም። እንግዳ አንድ ቤት አርፎ ከሄደ በኋላ ወይም ያወድሳል ወይም ይተቻል። ሌሊትም እንደዚህ ሆነዋል። ቀንና ሌሊት እንግዳ ናቸው። አንተ ዘንድ የመጡ እንግዶች ናቸው። እንግዳ መሄዱ አይቀርም። ከሄደ በኋላ ወይም ይወቅሳል፣ ይተቻል፣ ስም ያጠፋል፣ እንግዳ አያከብሩም ይላል፣ የእንግዳ ሐቅ አይጠብቁም ይላል፣ ወይም ደግሞ ያወድሳል፣ እንግዳን ያከብራሉ ይላል። ቀንና ሌሊት የኛ እንግዶች ናቸው። ዓመት የኛ እንግዳ ነው። እድሜያችን እንግዳን ይሄዳል። ነፍሳችን ይዞ ይሄዳል። ቀንና ሌሊት ካከበርናቸው በኸይር ሥራ ከሞላናቸው ነገ ያከብሩናል፣ ይመሰክሩልናል። በየቀኑ አዲስ ቀን በመጣ ቁጥር እኔ አዲስ ቀን ነኝ የሰው ልጅ ሆይ ከሄድኩ አልመለስም፣ የሰራኸውን ሥራ አኼራ ላይ ይመሰክራለሁ ይላል ተብሏል። ቀንና ሌሊትን አንዱን በመተኛት ሌላኛውን ለዱንያ ብቻ በመጨነቅ ልናሳልፈው፣ ለአላህ በትንሽ ነገር ልንብቃቃ ወይም ለአላህ የምናደርገውን ትንሽ ነገር እንደ ትልቅ ልንቆጥር አይገባን። አላህ ካደረገልን ከሰጠን ኒዕማ ጸጋ አንጻር ቀን ከሌሊት ብንሰግድ አይደለም ምንጣፍ ላይ እሾህ ላይ እሳት ላይ ስጁድ ብንደፋ እግራችን እስኪያብጥ ለወራት ለዓመታት ብንቆም የጸጋውን ውለታ መክፈል አንችልም። ምን ቢያቅተን የታዘዝናቸው ግዴታ የሆኑ ነገሮችን በአግባቡ ልንፈጽም፣ የምንፈጽማቸው የምናከናውናቸው ዒባዳዎችን በሙሉ ልብ ልናደርጋቸው፣ በታዘዝነው መሰረት በጥራት ልንሰራቸው፣ አጅራቸውን ከአላህ ልንፈልግ ይገባል። አካላዊ እንቅስቃሴ ብቻ ልማድ ብቻ እንደሆኑ ከመቁጠር ልንታቀብ ይገባል። ቀን ላይ የሰነፈ ማታ ሊያካክስ ይገባዋል። ማታ የሰነፈ ቀን ሊያካክስ ይገባዋል። ማታ ላይ ሰንፎ ያደረ የቀኑ ጅምር ላይ ማለዳ ላይ ዚክር፣ ቁርአን፣ ዒባዳ ሊያበዛ ይገባዋል። የቀኑ ጅምር ላይ የሰነፈ የቀኑ መሃል ላይ ምሽት ላይ መካስ ይችላል።
አንድ የጀመሩትን የያዙትን ነገር ካስለመዷት ነፍስ ተለምዳለች። አላህ ተባረከ ወተዓላ ሙእሚኖች፣ ሷሊሖች፣ ተቂዮች፣ ስዲቆች ሁኑ ሲለን ማይቻለን ነገር አይደለም፣ ይቻላል። በመለማመድ ሁሉም ነገር ይቻላል። ኸይር ደግሞ ዓዳን፣ ሸር ለጃጃን። ኸይር ይለመዳል። ሌሊት መስገድ፣ መጾም፣ ሰደቃ መስጠት፣ አይንን ሰብር ማድረግ፣ ምላስን ስርዓት ማስያዝ ካመኑበት ከተለማመዱት ይለመዳል። ኸይር ዓዳ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሸር ለጃጃን፣ መጥፎ ነገር የሰው ልጅ ነፍሱ በትግል ነው የምትለምደው። ከለመዱት በኋላ ግን አይለቅ፣ በቀላሉ አይለቅ። አላህ የወፈቀው ሰው ካልሆነ በስተቀር፣ ቆራጥ ሰው ካልሆነ በስተቀር። ወደ ኸይር ስንራመድ አላህ ወደኛ ይጠጋል፣ ያስጠጋናል፣ ያግዘናል። ቀስ ብሎ ወደ እኔ የመጣ እኔ በፍጥነት ወደ እሱ እመጣለሁ። አንድ ስንዝር ወደ እኔ የተጠጋ አንድ ክንድ ወደ እሱ እኔ ይጠጋለሁ ብሏል። ባሪያ ያዘዝኩትን ከፈጸመ የከለከልኩትን ከተከለከለ አይን፣ ጆሮ፣ እጅ፣ እግር ሆነዋለሁ ብሏል። አይን፣ እጁን፣ እግሩን፣ የሰውነት አካላቶቹን ከሐራም ጠብቅለታለሁ ማለት። ከጠየቀኝ እሰጠዋለሁ፣ ከጠራኝ አቤት እለዋለሁ፣ ማረኝ ካለኝ እምረዋለሁ ብሏል። እኛ መጣር፣ መልፋት፣ መድከም ነው የሚጠበቅብን አኼራ ላይ እናርፍ ዘንድ። ሰልማን አልፋሪሲ ረዲየላሁ ዐንሁ ወአርዳህ እኔ ሌሊት ሶላት መስገድ አልችልም ተብለው ተጠየቁ። አንድ ግለሰብ ጠየቃቸው። ማታ ላይ ሌሊት ሶላት መስገድ እንኳ ቢያቅትህ ፈላ ተዕጀዝ ቢነሃር፣ ቀን ላይ ሰነፋት ይሆናል። ማታ ላይ የሌሊት ዒባዳ ማድረግ አልገራልኝም ካልክ ቀን ላይ ሰነፋት። ቀን ብዙ የሚሰሩ ስራዎች አሉ። የዒባዳ አይነቶች ብዙ ናቸው። የጀነት በሮች ብዙ ናቸው። የሶላት በር አለ፣ የጾም በር አለ፣ የሰደቃ በር አለ፣ የዚክር በር አለ፣ የዝምድና በር አለ። አላህ ረሕመቱ ሰፊ ነው። ነገር ግን ተዓረዱ ሊነፈሓቲ ረቢኩም ተብሏል። የአላህን ረሕመት እናገኘው ዘንድ እኛ መሄድ አለን፣ መከጀል አለን፣ ዋጋውን መክፈል መጣር አለን። እያንዳንዱ ቀን የሰራነውን ስራ ይዞ ይሄዳል። በየቀኑ የተሰራው ስራ ዕቃ ውስጥ ገብቶ ይታሸጋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ታሽጎ የቂያም ቀን የሚከፍተው ሰሪው ራሱ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የውመ ተጅዱ ኩሉ ነፍሲን ማ ዐሚለት ሙሕደራ፣ ሁሉም ነፍስ የሰራቸውን ስራ ፊት ለፊቷ የምታይበት ቀን ይመጣል። ኸይር ከሆነ ደስ ይላታል፣ ትኮራለች። ሸርና መጥፎ ከሆነ ከበዛ በእሷና በስራዋ መሃል የፀሐይ መውጫና የፀሐይ መጥለቂያ ያክል ርቀት በኖረ ብላ ትመኛለች። አላህ ራሱን ያስጠነቀቃችሁ ነው፣ ተጠንቀቁ ተብለናል። ነገ ሲመጣ በምን ሁኔታ ላይ እንደምንሆን ማናችንም አናውቅም። የኛ ነው የምንለው ዛሬ አሁን ያለንበት ጊዜ ነው። ያለፈው ዓመት አልፏል። ከተጸጸተን መጥፎ ነገሮችን አላህ ይቅር ይለናል። ኸይር ከሰራን ያለፈውንም ካበላሸን ወደፊትም ለመበላሸት ባለንበት ብቻ ለመነዳት ለመጓዝ ከሆነ ያቀድነው ባለፈውም በሚመጣውም አላህ ይዘናል። ቀጣን አያያዙ ቅጣቱ ብርቱን። ባለፈው ከተጸጸተን ምህረት ከጠየቀን አላህ ይቅር ይለናል። ነገር ግን ቀሪውን ካሳመርንና ካስተካከለን ስለዚህ በየቀኑ እኛ የምንሞላበትን ስራ ይዞ የሚሄደውን ቀን ኮሮጆ ካዝና በኸይር እንጂ ከመሙላት ልንታቀብ ይገባናል። ኸይር ከሆነ የምንሰራው ቀን ኸይር ይዞ ይሄዳል፣ ሌሊቱም ኸይር ይዞ ይሄዳል፣ ዓመቱም ኸይር ይዞ ይሄዳል። የምንኖርባቸው ዓመታት በሙሉ በኸይር የተሞሉ ይሆናሉ። አኼራ ላይ ኸይር ያማረ ህይወት ይጠብቀናል። መን ጃአ ቢልሐሰነቲ ፈለሁ ኸይሩን ሚንሃ። መልካም ስራን፣ ተውሂድን፣ ኢማንን፣ ሱናን፣ ኢኽላስን፣ ሶላትን፣ ጾምን፣ ስድቅን ይዞ የሄደ አኼራ ላይ ይዞት ከሄደው ስራ የተሻለ ምንዳ ይመነዳል። ወመን ጃአ ቢሰይአቲ ፈኩበት ውጁሁሁም ፊናር። ኩፍርን፣ ሽርክን፣ ወንጀልን አላህ የሚጠላውን ነገር ይዞ የሄደ ደግሞ በፊቱ ጀሀነም ላይ ይደፋል። የሥራችሁን እንጂ ሌላ ትመነዳላችሁ እንዴም ይባላል ተብሏል። ስለዚህ የምንሰራው ስራ ሁሉ ለእኛ ነው ወይም እኛ ላይ ነው። ማንም ራሱን መበደል ራሱን መጉዳት አይወድም። የአላህን ህግ መጣስ ግን ራስን መጉዳት እንደሆነ ብዙዎቻችን አናውቅም። ምንም ሳናስብ ዓመት ሸኝተናል፣ ዓመታትን ሸኝተናል። ከእንግዲህ የቀረን ምን እንደሆነ አናውቅምና ኸይርን ለነገ ልንላ ይገባን፣ ማስተካከልን ለነገ ልንላ ይገባን። ነገ ሲመጣ እኛ የት እንደምንኖር ማናችንም አናውቅም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم اجعل الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا
اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم من أراد بالإسلام والمسلمين شرا فشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم إنا نسألك العفو والعافية في الدنيا والآخرة، اللهم إنا نسألك العفو والعافية في الدنيا والآخرة، اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم إنا نسألك الهدى والتقى والعفاف والغنى، اللهم إنا نسألك الهدى والتقى والعفاف والغنى، اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم من كان منا مريضا فاشفه، ومن كان منا عقيما فارزقه ذرية طيبة برحمتك يا أرحم الراحمين. آمين والحمد لله رب العالمين.